ነህምያ ምዕራፍ 4 ላይ እንዲህ ይላል ቁጥር 2 ላይ ምዕራፍ 4 ቁጥር 2 ላይ በወንድሞቹና በሰማሪያ ሰራዊት ፊት እነ ሰንበላጥ የተናገሩትን ቃል ነው። ምዕራፍ ቁጥር 1 ላይ ካያችሁ ሰንበላጥ ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨ፣ በአይሁድ አላገጠ። ከዛ የመበሳጨቱ የማላገጡን ነገር ስሜቱን በቃል ገለጠው። ምን ብሎ ገለጠው? በወንድሞቹና በሰማሪያ ሰዎች ፊት እንዲህ አለ። ፐብሊክሊ በገሃድ እንዲህ ብሎ ማላገጡን ቀጠለ። እነዚህ ደካሞች አይሁድ የሚሰሩት ምንድነው? ደካሞች የሚለው ባይዘወይ ፈረንጅኛውን ኋላ ማነበላችኋለሁ። ፊብል የሚል ቃል ይጠቀማል። ፊብል ማለት ሞኞች ማለት ነው። ደካማ የሚባለው የአካላዊ ድካም ሳይሆን ሳይኮሎጂካል ቂላቅል ሞኛ ሞኝ ጅላጅል እንደሚባለው ለዚህ ጅላጅል ሞኛ ሞኝ ፊብል ናቸው። ምንድነው እንደ ሞኝ እንዲቆጠሩ ያረጋቸው ነገር? ደፍሮ ይሄንን የደካማነትን ሞኞች ናቸው የሚል ቃል ሊናገር ለምን ቻለ? ሰሙታላችሁ። ምንድነው የሚሰሩት? ይተውላችኋል፣ ደግሞ ይሰዋሉን? በአንድ ቀን ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሶ ያድኑታልን ብሎ ተናገረ። ራሱኑ በፈረንጅኛ ላንበበው አንድ የፈለግኩት ቃል ስላለች ነው። እንደው ሌላ ነገር እንትን ለማለት አይደለም። ልክ እንደማናችሁ እንግሊዘኛ የቆጠርኩትኝ አንኛ ክፍል ኤቢሲዲ እኩል እንደሱ እና ኤቢሲዲ ላንበበው ይላል ቁጥር 2 ላይ in the presence of his colleagues and the army of Samaria he said በጓደኞቹ ፊትና በሰማሪያ ሰራዊቶች ፊት እንደዚህ ያለ what are these feeble Jews doing? እነዚህ ሞኛ አይሁዶች ምንድነው የሚሰሩት? will they believe to themselves? will they again offer sacrifice? will they finish this in a day? በአንድ ቀን ይጨርሳሉ። ይሄ ፈራረሰውን ዘመናት ያስቆጠረው ነገር within a day በአንድ ቀን ይጨርሳሉና can they bring this burnt stone to life again from piles of dust? ከፍርስራሽ መካከል ከአቧራ መካከል ከአፈር መካከል እነዚህን ድንጋዮች ወደ ህይወት ያመጧቸዋልን? የፈለኳት ጭንቃል ከአፈር መካከል የተቃጠለውን ድንጋይ ወደ ህይወት። ሌላ ትርጉም ላይ ደግሞ ሳነብ ሪቫይቭ የሚል ቃል ይጠቀማል። by the way ሪቫይቫል ማለት ወደ ህይወት መምጣት ማለት ነው። ለምሳሌ ኮማ ውስጥ የገባ ሰው አንኮንሺየስ የሆነ ታሞ ኮማ ውስጥ የገባ ሰው ዙሪያ ብዙ ነገር እየሆነ ነው ያለው፣ ግን ምን አይልም፣ አይሰማም። አንኮንሺየስ ነው። ሊሳቅ ይችላል፣ ሊለቀስ ይችላል፣ የሆነ ወሬ ወራ፣ ግን አያውቅም። ምን ሆኗል? ኮማ ውስጥ ገብቷል። ልክ ከገባበት ኮማ ሲወጣ ምን ይባላል መሰላችሁ? ሪቫይቭ አረገ ይባላል። ተመልሶ ወደ ህይወት መጣ። እሷን ቃል ነው ነህምያ 4 የሚጠቀመው። የተቃጠለ ድንጋይ ማለት ለምንም አይረባም። ለምንም ውስጡ ያለው የጥንካሬ አቅም ምን ተብሏል? ተወስዶበታል። የምታረገው ነገር ምን መሰለ? ተወረውረውና አሽቀንጥረ ሌላ ያልተቃጠለ ያው ድንጋይ ታመጣለህ። ነህምያ ለታድሶ ሲነሳ አዲስ ድንጋይ አላስገለበጠም። ነህምያ ሲመጣ የፈረሰውን ነገር ለማደስ አዲስ ድንጋይ አምጡልኝ አላለም። እነ ሰንበላጥ የገረማቸው ራሱ እነዚህ ፊብሎች እነዚህ ሞኞች ያስባላቸው ወደ 3 ነገር ይጠቅሳል። ከሶስቱ መካከል አንዱ ነው ማነሳለ። አንዱ ሞኛ ያስባለው ምን መሰለ? ዘመናት ያስቆጠረውን ይሄ ቅጥሩ ፈርሷል፣ በሩ ተቃጥሏል፣ ለዘመናት ይሄ አረም የወጣበት ውሻ የሚጸዳዳበት ማንም የሚገባ የሚወጣበትን በአንድ ቀን ይሰሚራል። ለሰው ጭንቅላት አመታት ነው መፍጀት ያለበት። አንድ እንኳን ቢነገር ቢተረክል የማታምነውን ነገር በአንድ ቀን ወደነቀ yes በሰው ዘንድ ቀናቱ የራሱ ፕሮግራም አለው አይደል? የትኛው ህንጻ ሲሰራ ተቆፈረ፣ መሰረት ተጣለ፣ ምናምን ከዛ ቢበዛ እንትኑ ራሱ ኢንጂነሩ እኮ ያወጣልሃል እኮ 4 ወር 6 ወር ያንተ ሌላ ይሰጣል። የተለመደ የሰው ስርዓት አለ። ዛሬ መልእክት አለኝ። ከተለመደው ከሰው ስርዓት ውጪ የሆነ ነገር እግዚአብሔር ይሰራል። እመን። እንደ ክርስቲያን አማኝ ነኝ የምትል ከሆነ ለመለኮት አደራረግ ሩም ሊኖር ይገባል። እንደ ፍጥረታዊ ሁሉ ነገር በሰው ፕሮግራም ደመረ ቀነሰ አካፈለ ብለ የምትሄድ ከሆነ ውጪ ካለው አቡሌ አትለይም። አቡሌ የሚባል ሰው አታውቅም። አሁን የተቃኘንበት ተፈጥሯዊ የሆነ ስርዓት አለ። የሶፍ ኮርስ እንደ ሰው እንበላለን እንጠጣለን፣ የሆነ ስርዓት አለ። ግን እኛ ሰው ብቻ አይደለን ይላል መጽሐፍ ቅዱስ ሲናገር። እንደ ሰው ብቻ አይደለንም፣ መንፈስ የሚሰራው ስራ አለ። እና እነ ሰንበላጥ መጥተው እነዚህ ፊብሎች ሞኞች ናቸው። ምንድነው ሞኛ ያረጋቸው? ውዝነቴ በአንድ ቀን ኦኬ። እሱ ብቻ አይደለም ሞኛ አስባላቸው፣ የተቃጠለ ድንጋይ መጣል ነው ያለበት። እና እነ ሰንበላጥ ዳር ቆመው ወረወሩ፣ ጣሉት። ሌላ ድንጋይ ሊያስገለብጡ ነው ብሎ ሲኖትራክ ይጠብቃሉ። ድንጋይ ይዞም ይመጣ አይደውልም። ሲኖትራክ ገልብጥልኝ አይልም። የተቃጠለውን ድንጋይ ራሱ
ለኔ ታድሶ ምን መሰለ ደረጀን አስወግዶ ከአገልግሎትና ከህይወት መስመር ደረጀን አስወግዶ ሌላ ሰው አይመጣም እግዚአብሔር ያየውና ታቃለ የኛ ህዝብ እንደ ማስቲካ ይመጥህና ጥፍጥና ሲያልቅበት ለመጥፋት ፈጣን ነው እውነቱሽ ጥፍጥና እስክታልቅ እኛኛ ረባው ቀጭቀጭ ረባው ከዛ በኋላ እንትንም ይል ይችላል ጥፍጥና እስኪያልቅ እነ ጦር ማስቲካ እነ ትሪደንት ለምን 100 ብር ነው ያወጣበት ጥፍጥና ካለቀ ለመወርወር አፍታችበት እንዴ የድሮ ማስቲካ እድለኛ ነበር እኔ ድሮ ማስቲካ እኛኬ አልተፋም ነበር ጌታ ይባረክ ስኳር ማስቀመጫ ውስጥ ከተዋል ከዛ ስኳር አለሳለሳ ጥፍጥናዋን ታድስና ካቆምክበት ነው የምትቀጥለው ጧት ከቤት ስትነሳ ከዛ ክላስ ስትገባ ራሱ እኮ አተፋም ጠረጴዛ ሰፍ አንድ ማስቲካ ለመተፋት በጣም እና ይናፍቃታል መቼ ነው የምትተፋው የሚል ናፍቆት ውስጥ በጣም መቼ ነው የምትተፋው ያው ማስቲካ እንደሱ አይደል ገና እንደከተትከው እንደ ሊጥ ያረጋዋል ይሟሟል ምን ማስቲካ ነው ሊጥ ነው የምትለው እኮ እግዚአብሔር ታቃለ ጥፍጥና ሲያልቅበት አይተፋም ታድሶ ማለት ጥፍጥና ያለቀበት ራሱ ጥፍጥና ሰጥቶ ማስነሳት ነው የተቃጠለው ድንጋይ እንኳን ለእንትን አይደለም ለቅጥር መስሪያ አይደለም ወጥ እንኳን ማብሰያ ጉልቻ አይሆንም የተባለው ነገር ድስት እንኳን መሸከም አይችልም የተቃጠለ ፍርክሽ ነው አይችልም ጥንካሬ የለውም ዛሬ በዚህ ምሽት መልእክት አለኝ በመጨረሻው ምሽት መልእክት አለኝ እግዚአብሔር በመንፈሱ ታድሶን ያደርጋል ለተቃጠለው ድንጋይ ተስፋ አለው በእግዚአብሔር ተስፋ አይቆረጥም ታውቃላችሁ ይሄን ቃሉ እግዚአብሔር ልቤ ሳይመጣ ሕዝቅኤል 37ንም አብሬ ያስበው ነበር ሕዝቅኤል 37 ላይ ልክ ይሄን የመሰለ ለሕዝቅኤል መጣና እግዚአብሔር እነዚህ አጥንቶች በህይወት ይኖራሉ ነው ሲለው ይሄ መንፈስ የገባበት ምዕራፍ 1 ላይ መንፈስ ገባበት በእግሮቹ ቆመ የተባለው ሰውዬ የደረቀ አጥንት ላይ ሲመጣ ግን ወራጅ አለ ይሄ አጥንት እኔ አላውቅም ታውቃለህ አንዳንዱ ነገር እኮ የስ የምትለው ጉዳይ አለ ለምሳሌ ጉንፋን ያዘው ሰው ይፈወሳል ማለት የስ ይፈወሳል እንጭናለን ፕሬዝ እንጭናለን ትላለህ እግሩ የተቆረጠ ሰው እንጭናለን ትላለህ በእውኑ ይሄ እግር ይረዝም ዘንድ ይበቅል ዘንድ ይችላልን ሲል ጌታው ያንተ ታውቃለህ ትመልሳለህ ብዙ ነገሮች ባይዘው አሁን ላይ ፖለቲካው ላይ ሶሳይቲው ላይ ሪሊጂኑ ላይ እየሆነ ያለው ነገር ቁምጥና ነው ጉንፋን አይደለም ጉንፋን ቁምጥና ነው ይሄ ነገር ሲል ማለት ነው ሕዝቅኤል ደጋግሞ ጠየቀው እነዚህ አጥንቶች በህይወት ይኖሩ ዘንድ ይችላሉ ትኩስ ሬሳ ቢሆን እኮ አይሁዶች ምን ያምናሉ መሰለ አንድ ሰው ከሞተ በኋላ ነፍሱ ለ3 ቀን ኤሪያው ላይ ታንጃብባለች ይባላል አትሄድም ለዚህ ነው 3 ቀን ሙሉ ድንኳን ልክ በእኛም ባህል እንደዛ ነው 3 ቀን ሙሉ ድንኳን አይነሳም ለምን መሰለ ነፍስ ዛፍ ላይ ይሄ ፍልክ እንጨት ላይ ምናምን ነገር ትቀመጥና ከ3 ቀን በኋላ ተስፋ የሚቆረጠው ሲነቀል ምን ማለት መሰለ አይ ነፍስ ደብሯት በቃ ሄዳለች ላትመለስ ሄዳለች ይባላል 3 ቀን ሙሉ ግን የመመለስ ተስፋ አለ ጂሰስ የመጣው ከ3 ቀን በኋላ ነው አይ 2 ቀን ላይ ቢመጣ ኖር አይ ያንጃበበች ነበር ነፍስ ይባላል የሆነ ጎጆ ውስጥ የሆነ ዛፍ ላይ ነበረች እምነታቸው ስለሆነ ኢየሱስ ደግሞ እስኪጨርሱ ጠበቀ አይ ጌታው ያንተ ታውቃለህ በእውነት ዛሬ መልእክት አለኝ በህይወት ሊኖር የተገባው ግን አይቻልም በተባለው ላይ የእግዚአብሔር መልስ አንድ ነው ትንቢት ተናገር ለነፋስ ትንቢት ተናገር መንፈስ ገባባቸው በህይወትም ኖሩ ይላል ላይ እግዚአብሔር ሉቃስ ወንጌልን በጣም ሲያስተምረኝ በጣም የገባኝ ነገር የሉቃስ ወንጌል የጸሎትና የመንፈስ ቅዱስ ወንጌል ነው ቶታሊ ጠቅላላ እስኪገርም ድረስ መንፈስ ቅዱስ ካለ ሁሉ ጸሎት አለ እና ፕሬየር ኤንድ ስፒሪት ልትነጥሏት ማታፋታ እሳት በለ እቺ ነገር ከጠላህ ማለት ነው ሌላ እሳት ሊበላ ይችላል ፋየር ኤንድ ስፒሪት እሳትና መንፈስ ጸሎት እንደዚህ እና ሉቃስ ወንጌል ላይ ላይካው ማቴዎስ ላይ ስትገባ ኢየሱስን የሚያሳይ አስተማሪ ነው በጣም ቲቸር ነው ማቴዎስ ወንጌል በጣም 5 ትምህርቶች በጣም ከባባር ትምህርቶች አሉ ሂደ ቲቸር ሉቃስ ወንጌል ስትገባ ግን ማስተማር አይደለም በእያንዳንዱ ትልልቅ ድርጊቶቹ ውሳኔዎቹ መጀመሪያ ላይ he was praying ለምሳሌ ሉቃስ ምዕራፍ 3 ላይ አገልግሎት አልጀመረም በደንብ ስሙኝ ምናልባት ይሄ ኤፌሶን ሊቀር ይችላል ስሙኝ ኢየሱስ አገልግሎት ይጀምር በ30 ዓመቱ ኖሌጅ ማለት ነው ጥቅ ነው በ30 ዓመት ጥቅ ነው በ30 ዓመቱ አይደለም 12 ዓመቱ ላይ አንደበቱን ከፍቶ ሲጠይቅና ሲመልስ ይሄን ዕውቀት ከየት አገኘ አደጆ አንተ ብይ የምትጮትበት ሰዓት ላይ ቸርች ቢከፍት ኢየሱስ በጣም ፍሎሪ የዘነ መለኮት ሊቃውንት ባሉበት መካከል
ቡርጭም አይዞ መቀመጥ ችሏል። አድራሻውን እነሱ መካከል አረገ ማለት ቀላል ነው መስለ ኢንተራክት ማድረግ ቀላል 12 ዓመት ላይ እንደዚህ ሙልት ያለው ኢየሱስ 30 ዓመት ላይ ግን በእችላለሁ እንዳልጀመረ ታውቃለህ። አንዳንዱ ይላሉ ምላስኛ ጋር ነው ይላል። አባቴ በመላስ አለም ተዋደው በመላስ አለ እቺ ከፍቶልኛል እኮ የሚያስብል ሰው እኮ አረበ ኢየሱስን ከፍቶለታል የሚባል ሰው አለ። አንተ በ60 ዓመት ድፍን ብሎ እሱ በ12 ዓመት እኮ ከፍት ያደረገለት አይኪው ይባላል። አይኪው ጭንቅሌው የሚባላል አገልግሎት በጭንቅሌው አይደል። 30 ዓመት ላይ ምን እንደሆነ ታውቃለህ? አገልግሎት ሊጀምር ሲል በዮሐንስም ተጠመቀና ማቴዎስም ማርቆስም ሉቃስም የማይናገሩት ሉቃስ ብቻ የሚናገረው አለ። ማቴዎስም ማርቆስም ዮሐንስም የማይናገሩት ሉቃስ የሚናገረው ከውሃ ሲወጣ ሲጸልይም ሳለ ሰማያት ተከፈቱ አይልም? ፕሬየር የሰማይ መከፈት እጅና ጓንት ነው። while he was እየጸለየ ሲጨርስ እንዳይመስል while he was praying እየጸለየ ሳለ something happened የሆነ ነገር happen አደረገ። ሰማይ ተቀደደ ነው እግዚአብሔር መንፈስ በርግብ አምሳለ እሱ ላይ መጣበት። ሉቃስ deliberately የመንፈስን በክርስቶስ ላይ መውረድ የሚያገናኘው ከጸሎት ጋር ባለፈው ብዬ እንደሆነ አላቀም። ጸሎትን ጠልተ መንፈስን ወደህ አይሆንም። አንዱን ምረጥ። ወይ ጸሎትን ጠልተ መንፈስን ጠላ ማለት ሰፈር ባዶ ይሁን መንደር ባዶ ይሁን ጭር ይበል። ደሞ ጉባኤ ጭር ሲል ደሞ ያስታውቃል። 10,000 ሰው ሙልት ብሎበት ጭርታ ሊሰማ ይችላል። ሆናችሁ አታውቁ? በእውነት ያገር ተኮልኩሩ ውስጥ ፖሩ ውጣ ይላል። እውነት ብዙ ጊዜ ኤክስፒሪየንስ አድርጌዋለሁ። ለማገልገል ዛሬ ስብከት ቀረባሉ ያልኩበት ጊዜ አለ። ቢቀር ዛሬ ስብከት በቃ በዚህ ጨረስ ከብዱኝ ጻዳል ተራቃለ። ደሞ አንዳንዴ ደሞ 5 ሆነን 4 ሆነን እየጸለየ ያራራ ምንድነው ብለህ ሰው የለም። ጉዳዩ ከሰው ጋር አይደለም፣ ከእውነት አይደለም። የሰው አማኝ ካለ ዛሬ አስመጥቶ ይልቀቀል። የሰው አማኝ አለ። ድሮ እንደዛ ይዋጋኝ ነበር እንዴ ወጣቶች ሳስተባበር እግር ቆጥረልሃለሁ። የሰው አማኝ እኮ ከባድ እኮ ነው። መንፈስ ተገኘ አይደለም ስንት እግር ገባ ነው። እኔ አንዴ ምን ሆንኩ መሰለህ? ተንበርክኬ ስቆጥር 4 እግር ቆጠርኩኝ። በጣም ስለጨለልኩኝ ማለት ነው። ማለት በቃ ሰው መጣ አልመጣ በሚለው ስለተያዝኩኝ 4 እግር 4 ሰው አድርጌ ቆጠርኩኝ። እና ሰው 2 እግር እንዳለው ረስቻለሁ። እና yes 4 ሰው ገባ አልኩኝ። ከዛ 6 ሰው ቀናስ 3 ጭንቅላት ነው ያለው። የሰው አማኝ ስትሆን በጣም የሚጨንቅ ጉባኤው ላይ ስንት ሰው ተገኘ ነው። ከዛ ሲትፋታ ግን አንድ ነገር ይጨንቀሃል። መንፈስ አለ የለም የሚለው ብቻ ይጨንቀሃል። ዛሬ በጌታ በኢየሱስም ይሄ አረዳድ የናንተ ይሁንላችሁ። ኢየሱስ ሲጸልይ ሳለ while he was praying ከሰማይ immediately chapter 4 ላይ የእግዚአብሔር መንፈስ ወደ ምድረ በዳ መራው። የክርስቶስ ሕይወት የሚገርም በመንፈስ ለመገልገል ቅርብ ይሄ ቀሊል የሆነ ሰው ታውቃለህ። እንደፈለገ የምታረገው አንዳንድ ሰው ታውቃለህ ታንክ ነው አይንቀሳቀስም ብለናል። የቁፍጥን ግግም ስግት ያለ መንፈስ እንዲህ የማያንቀሳቀሰው በ12 ቁጥር ሚስማር ብለናል። ከዚህ ውሳኔያችን ጋር ወደፊት ነን። ኢየሱስ በጣም ስስም ታውቃለህ። ሕፃን ልጆች በነበሩን ጊዜ እንደፈለግን ስናረጋቸው እፉዬ ገና ነው የ6 ወር የ1 ዓመት ልጅ እኮ እስኪ ከሰራ በኋላ በ16 ዓመት ውስጥ ወገብን ይቀነጥስልሃል። ኢየሱስ በመንፈስ ቅዱስ ጉዳይ ላይ ጎረምሳ አይሆንም። አይሰራም። ምድረ በዳ ግባስ እሺ ካሪ ማጂ እኔ ሞን እንደማላረገው ታውቃለህ። ሲጸልይ ሳለ መንፈስ ወረደ። ከዛ የምትጠብቀው ምን መሰለህ? ምኩራብ ሄዶ ፑልፒት መቆጣጠር መጣነል ቅባት ይዘን ምናምን ምድረ ፈሪሳዊ ሰዱቃዊ። ከዛ የሆነ ቸርች ይከፍታለሁ። አይናችሁ ደም ይልበስ ዓለም አቀፍ ቤተክርስቲያን። ከሰማይ መከፈት በኋላ እኮ የምትጠብቀው እንዲሁ ቆንጆ አጋጣሚ ነው። ሰው ሁሉ እየሰማ ነው። ለዮሐንስ ብሎታል። መንፈስ ሲወርድበት የምታዩ በሳት የሚያጠምቀው እሱ ነው። የመጣበት ፕሮፌሲ ከባድ ነው። የምትጠብቀው ምንድን ነው? ምን ታያለህ? ተከተላ ምናምን ብለህ የሆነ ቸርች ብትጀምር እውነቴን ነው የምልህ ግር ብሎ ደሞ ለኛ ህዝብ ደሞ ግር ለማለት ሲበተም ይፈጥራል፣ ሲመጣም ይፈጥራል። ቀላል እኮ ግር ብሎ መልካም። እኔ
ኦፖርቹኒቲ የማይጠቀሙ ሰዎች ያዩትን ኢየሱስና ጴጥሮስና ዮሐንስ ጴጥሮስና ዮሐንስ ይሄ መልካም ሚሏት ደጅ ላይ ሽባሱ ታውቃለህ ብርና ወርቅ የለኝም ዘመረኩ ማን የዘመረው ብርና ወርቅ የለኝም ሰላሜ ግን ታላቅ ነው ብርቅ ሲያረጋው አብሯቸው ወደ መልካም መቅደስ ገባ ዘለለ ሮጠ ሰው ሁሉ ተደነቀ ተገረመ እዛ ቦታ ላይ የሆነ ቸርች መከፈት ነበረበት the whole nation the whole እንትን ነው መጣው ህብረተሰብ ነው መጣው ትኩር ብሎ ሲያዋቸው ቃል በቃል ሲናገር ትኩር ብሎ ሲያዋቸው ምን ተጠብቃለ እንትና ሰብሰብ አድርግ እንጂ አላም ታጋ እንኳን እዛ ጉባኤው ሰብስብ ያልነበረ ሰብስቤ ሰው ስም አይደለም አሁን ላይ ብዙ ሰው ስሙ ሰብስቤ እኮ ነው የሆነ ሸገ ተፈጠረ እንዴት እንደሚቦጠቡጥ ነው የሚያስበው እንዴት እንደሚቦጠቡጥ ኪስ ገብቶ እንዴት እንደሚቦጠቡጥ ነው የሚያስበው ፒተር ጆን ሚጋም ሰዎች ናቸው ኦፖርቹኒቲ አይጠቀሙ ምን ፍጥጥ ብለ ተመለከተናል ይሄ በእኛ ኃይል የሆነ ይመስላል ጂሰስ ያ የሆነ ፈርታይል ግራውንድ ምንም ነገር ቢያረግ ሊደመጥ የሚችልበት ኦፖርቹኒቲ ላይ መንፈስ መጣና ኖ ምድረ በዳ ሲለው ብለሃላ ምድረ በዳ ሪዞርት የላከው መሰለ ኃይሌ ሪዞርት አይደለም ከመንፈስ መውረድና ከሰማይ መከፈት በኋላ ሪዞርት አይደለም ውልደርነስ ስንት ቀን 40 ቀን ኦኬ ሳይበላ ሳይጠጣ ዘጋቸው ብዙ ጊዜ የምንቸገረው እዚህ ላይ ነው መዝጋት አንፈልግም የሆነ ነገር ያመለጠን ይመስለናል እኛ ብቻ ተገለለን እየጸለይን ውጪ የሆነ ነገር አይመልጥህም ዝጋ ኢቭን እውነቴን ነው ብላችሁ አንድ ሰዓት ስትጸልይ ሶሻል ሚዲያ ላይ የሆነ ነገር ያመለጠ ይመስልሃል ይጸልይ ግራሱ ኮብኘት ወጣረጉ ደስ ይላል አንድ ሰዓት ሎክድ ምንም አይመልጥህም ዝጋ በእውነት ለቸርች መልእክት አለ አገልጋዩ ስሙ ዝጋ በጣም ከፍቶ እንዲያስወጣ ትፈልጋለህ እራስ ላይ ዝጋ አንዳንዱ ሳሙና ሆኖ ነው ለእግዚአብሔር አትቸገሩ ሙሉ ጭልጭ ነው ሊይዘው ሲፈልግ ማለት ነው ሙልጭ ይለዋል የሆነ ሚዲያ ይገባል የሆነ ያዝህና ያስቀምጣል ባለፈው ያወራነው ሰው አይደለም መሳፈንት ላይ ያሰንብተ ሳምሶንን አሰነበቷል ያሰንብተ በቃ መሾቂያ ነው ቁራሌው አትሆን በየተፈሩ ብላት ይስከርከ እስኪ ሰንበት ስትለራሰ ዛሬ ሰንበት ነው በል 3 ቀን ሰንበት ነው ሰንበቱ እሑድ አይደለም ቁጭ ምንም የሚቀርብ የለም እግዚአብሔር ይጫንብህ እስኪ ኢንስቶል ያርግብህ እግዚአብሔር የሱን ሐሳብ አንተ ላይ ያሳርፍብህ ይሁን የመገለጥን ማብረቅረቅ የመገለጥን ሻይነስ የሚወስነው ዲተርሚን የሚያደርገው እግዚአብሔር የጫነብህ መጫን ነው ኢንስቶል ዝም ብሎ ይጫንብህ ኢየሱስ ጌታ አርባቅ እኔ was praying እና ጸልዮ ሲወጣ ምን ሆነ ዘምራፍ 4 ላይ በእግዚአብሔር መንፈስ ኃይል ከምድረ በዳ ተመለሰ አይደል in spirit ተዛፍ ሉቃስ ምዕራፍ 6 ላይ ለሊቱን ሙሉ ሲጸልይ ያደረ ለምን ጉዳይ መሰለ ጠዋት 12 ሰዎች ሐዋርያት እንኳን ሊመርጥ ነው ግን ባይነው አልመረጠም ታውቃለህ ምን አላት አሁን 12 ሰው ደሬ ና ማርቴ ነይ በሞላ ደሞ ሰው እና አንተ መንፈሳዊ ነገር ባቦ ሰጥ አይከል አቦ ሰጥ አንዳንድ ቸርች ላይ የሚሰራው ስራ በጣም ነው የሚገርም ባቦ ሰጥ ቸርች ላይ ከመጣ ብዙ ጊዜ ሆኖታል ሁሌ ስንመጣ በራፍ ላይ ተቀምጦ ነው የምናየው እነሆ ለዚህ ሰው ምን ይደረግለት ንጉስ ለሚወደው ወንጌላዊን በለው እኔ አንዳንድ ሰው ቸርች ላይ በጣም እኮ የታዘብኩት ነገር ከበራፍ አይጠፋም ብለው ማለት ነው ምን እናርገው ብለው የሚያረጉት ነገር ያስቀኛል ከበራፍ አይጠፋም ብለው ወንጌላዊን እናርገው ይላሉ ከበራፍማ ካልጠፋ ዘበኛ ነው ማድረግ ያለበት ከበራፍ እኮ ነው የማይጠፋው እንትኑ እኮ ጸጋውን እየነገረ ነው ከበራፍ አይጠፋም ፈታሽ እናርገው ወቀስ አይሱ ከጸሎት እንትን አይጠፋም ስንመጣ ቸርቹ ያቆማታል መጸል እየነገረ ነው በራፍ ላይ ከቆመ ነግር ያለው ቅድም ማድረግ ያለበት የሚጮህ ከሆነ ከእግዚአብሔር ጋር ሙግት ውስጥ የገባ ከሆነ እየነገረ ያለው ጂሰስ ዝም ብሎ 12 ሰው ጴጥሮስ ምናምን ብሎ አልጠራም ለሊቱ ሙሉ ሲዘል ያደረ ዜን ዳይዘር ነው ያደርጋል ኢየሱስ ጌታ እንዲህ ቢለ ባረካችሁ በመንበርከክ የሰማይ መከፈት ይሆንላችሁ
ኢየሱስ የሚገርም ነብይ ለማገልገል ብቻ አይደለም የሚጸልየው። የሆነ ቀን ይጠቅማችኋል። በቃ ዝም ብላችሁ ያዟት፣ እቺን ሐሳብ ያዟት። የሆነ ቀን ተጠቅማችኋለች መንዝራችሁ። ለሆነ ጉዳይ አይደለም እግዚአብሔርን የሚፈልገው የሚጸልየው፣ ለሆነ ጉዳይ ብቻ አይደለም። በጣም የተቸገርነው እዚህ ላይ ነው። በደንብ ስሙን። አገልግሎት ሲኖርባችሁ እንዳጸልዩ ለዚህ ለመድረኳ ማማር ብቻ እግዚአብሔር የሆነ ጉዳይ አስፈጻሚ አይደለም። እግዚአብሔር ለኔ የሆነ ጉዳይ አስፈጻሚ አይደለም። አገልግሎት ሲኖርብኝ በሰው ፊት ሞገስ እንዲሆነኝ አንደበቴን እንትን እንዲያረገው ቃሎቼ እንዲከብዱ ከዛስ በኋላ ፕሮግራም እስከሌለኝ ብዙ አንፈላለግ። አምቡላንስ የሚፈልገው መቼ ነው? ሰው ሲታመም አይደል? እስኪ ሞክረው በእውነት ምጽ ሞክር እስኪ ነገ ማለት ነው እና ትነግረኛለህ። ዝም ብለህ ማለት ምንም ችግር በሌለበት ደውለህ አምቡላንስ ስንት እንደሆነ አላውቅም። ስንት ታውቃለህ አንተ ራስህ? ለምንድን ነው ያላወቀው? ታማሚ መጥቶበት አያውቅም። ታውቃለህ? እስኪ የሚያውቁት በእናትህ ስጡት እስኪ ነገ ይደውላል። ደውሎ ማለት ነው የሆነ እንትን ሐኪም ቤት ማለት ነው። እነሱ መኪና ተነስቶ የት ነው ምናምን ብለው ሲጀምሩ አይ እንዴት አደራችሁ ልላችሁ ነው የደወልኩት። ሰላም አደራችሁ፣ ስራ እንዴት ነው? ከነጋ ልጆች ደህና ናቸው ብሎ ምን መሰለኝ ያምሃል ወይ እሳት አደጋ ደውለ ሰላም ዋላችሁ ብትላችሁ ማለት ነው ቢችሉ መጥተው እንቅ ቢያደርጉ ነፍስን ደስትሩ ምጥጥ ቢያደርጉ ደስ ይላቸዋል። አምቡላንስ ጋር የሚደወለው ቶሎ በሉ ሚስቴ ልጄ ለመባል ነው። አምቡላንስም ማን ነው? እሳት አደጋም ኧረ እሳት እግዚአብሔር አምቡላንስና እሳት አደጋ አይደለም። አንዳንዱ ትዳሩ ላይ እሳት ካልተነሳ አይደውልም እግዚአብሔር ጋር። ስራው ሲያዝበት ቢዝነስ እንትን ሲልበት አንተ ጋር ይመጣል። ነብይ ይላል፣ ቃል አውጣ ይላል፣ ትወልበት ይላል። እንትን ነው ጉዳይ እግዚአብሔር የሚፈልገው ለሆነ ጉዳይ። ሚስት ሲጠፋ፣ ትዳር ሲቀዘቅዝ፣ እርግማን ሊያሰብር የሆነ ነገር ሊያስነቅል ንቀልልኝ ሊልህ ከተነቀለስ በኋላ አመኑ ላተውት ይላል። እናንተ እንድትመጣ መተከል አለበት፣ መሰካት አለበት። አንተ እንድትመጣ እንድታስነቅል እግዚአብሔር እንዲፈልግ የሆነ ነገር መታሰር አለበት። እግዚአብሔር እንድትፈልገው ጂሳስ ለሆነ ጉዳይ ብቻ ለሚፈልገው ነገ ሐዋርያ ለመርጥ ነው ባክ ምር ትፈልጋለሁ አቅጣጫን አይኖችን ክፈት ከመረጠ በኋላ ሌላ እስከመጣ ድረስ ቻው ቻው አላለው። ይሲ ጌተሰማኒ የመከራው ስፍራ ላይ he was praying። አገልግሎት የለም እኮ አገልግሎት የለም። ጌተሰማኒ አገልግሎት የለም። ጌተሰማኒ ብቻ ሲያው መስቀል ላይ ይጸልያል። በየትኛውም ሰዓት ኢየሱስን የምታገኙ ሲጸልይ ነው። እንጀራ ሊያበዛ ብቻ፣ አሳ ሊያበዛ ብቻ፣ ኮተት ሊያበላ ሲፈልግ ብቻ ለሚጸልየው በአገር ሰላም ዛሬ ስለናንተ እንዲህ ብዬ ልጸልይ። እግዚአብሔር እንዲህ ያለ መጠጋጋት ከራሱ ጋር ያደርግላችሁ። ሁሌ እግዚአብሔርን የምትፈልጉበት መንፈስ ይብዛላችሁ። ምንም ኒድ የለህም ማለት በቃ ኒድ የለህም፣ የሆነ ፍላጎት የለህም። ከገንዘብ አንፃር ይሁን ከሥራ አንፃር ይሁን በቃ you are satisfied ሙሉ ነህ። ግን እፈልገዋለሁ እና የሉቃስ መጽሐፍ ስፒሪት ኤንድ ፕሬየር ለዚህ ቤተክርስቲያን የሚያስፈልጋት ይሄ ነው። ጸሎት ባለበት በዚያ እሳት አለ። ጸሎት ባለበት በዚያ የሰማይ መከፈት አለ። ጸሎት ባለበት በዚያ ፍሬያማነት አለ። ጸሎት ባለበት በዚያ መነሳት አለ። በኢየሱስ ክርስቶስም ጉልበቶች ሁሉ ይታደሱ።